ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዩንጓን አካዳሚ የ11ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ኮንፍሊክት ኦቨር ዋተር ሪሶርስስ በሚል ርዕስ አይተን ነበር። ዛሬም እንቀጥላለን። ርዕሳችን የሚለው ዋተር ኮንፍሊክት ኤንድ ጀነራል ሪሶርስ ዲስፒዩትስ ነው። ከውሃ ሀብት ጋር ተያይዞ የሚፈጠሩ ግጭቶችና አጠቃላይ የተፈጥሮ ሀብት ግጭቶችን እናያለን ማለት ነው። ዋተር ፖቴንሻል ኤንድ ኮንፍሊክት ቢትዊን ኢትዮጵያ ሱዳን ኤንድ ኢጅፕት ነው። በኢትዮጵያ በሱዳንና በግብጽ መካከል በተፈጥሮ በውሃ ሀብት ጋር የተያያዘ ፖቴንሻል ሚንስ እምቅ ኃይል እና አደጋ ወይም ግጭት ነው። ስለዚህ ይሄኛው ፖዚቲቭ ነገር ነው። ቀድመን በሌላው ትምህርታችን አይተናል። ይሄኛው ደግሞ ስጋት ነው፣ ኔጌቲቭ ነው፣ ትሪት ነው። በኢትዮጵያ በግብጽና በሱዳን መካከል መልካም አጋጣሚም አለ፣ ስጋትም አለ ማለት ነው። ከርሱ እንደምንረዳው these three countries means ኢትዮጵያ፣ ሱዳንና ግብጽ share the Nile water and its resources የአባይን ውሃና ከአባይ ውሃ ጋር የተያዙ ሀብቶችን ሼር ያደርጋሉ። water potential flow over 85% of the Nile water flows from ኢትዮጵያ። ሌላው 15% ብቻ ነው ማለት ነው ከሌሎች ሀገሮች። ኡጋንዳ ለምሳሌ ኡጋንዳ፣ ሩዋንዳ ከነዚህ ሀገራት 10% ነው። ሱዳንና ግብጽ ሼር አያደርጉም፣ ተጠቃሚ ናቸው ውሃውን በቀጥታ። ኢትዮጵያ 85% የውሃው ባለቤት ነች ነው። አኑዋል ዋተር ፐር ካፒታ ዩዙን ስናየው ሱዳን 1981 ኪዩቢክ ሜትርስ ፐር ፐርሰን ትጠቀማለች። ያ ማለት የዓለማችን 1700 ኪዩቢክ ሜትር ነው ፐር ፐርሰን ፐር ፐርሰን። አንድ ዜጋ በአመት 1700 ኪዩቢክ ሜትር ውሃ ይጠቀማል ነው የዓለም ስታንዳርድ። ይሄውና እዚህ ጋር ወርልድ ስታንዳርድ ይሄው። ከዚህ አንጻር ሱዳን ከዓለም ከፍ ብላ ትጠቀማለች ማለት ነው። ኢትዮጵያ 1666 ኪዩቢክ ሜትርስ ፐር ፐርሰን ትጠቀማለች። ግብጽ 830 ኪዩቢክ ሜትርስ ፐር ፐርሰን ብቻ ትጠቀማለች። ያ ማለት ከወርልድ ሄልዝ ኦርጋናይዜሽን በታች ነው የምትጠቀመው። ሶ የግብጽ ፍላጎት በጣም ከፍተኛ ነው ማለት ነው። በጣም ከፍተኛ ነው። ሌሎቹ ሀገሮች ብዙ እንዲጠቀሙባት አትፈልግም። the main cause of conflict በአባይ ውሃ አጠቃቀም ዙሪያ የአለመግባባት ምክንያት ዩቲላይዜሽን ኤንድ ዴቨሎፕመንት ኦፍ ናይል ቤዚን ሪሶርስ ነው። ውሃውን አጠቃቀምና እንዴት እናልመው ነው። ሂስቶሪካል ባያዝ አለ ነው። እዚህ ጋር ሂስቶሪካል ባያዝ ታሪካዊ አድሎ ማለት ነው። ባያዝ በእንግሊዘኛ ትምህርታችሁ የምታውቁት ኮመን ወርድ ነው ብዬ አስባለሁ። አድሎ ነው። ዩዝ ዋተር ሂስቶሪካሊ ዶሚኔትድ ባይ ኤክስክሉሲቭሊ ባይ ኢጅፕት ኤንድ ሱዳን። የአባይ ውሃ አጠቃቀምና አስተዳደር በዋናነት ኢትዮጵያን ኤክስክሉድ አድርጎ በሱዳንና በግብጽ ሲመራ ይኖረው ነው በታሪክ። 1959 ትሪቲ ስናየው የ19 እንደ ፈረንጆቹ አቆጣጠር የ1959 ስምምነት ትሪቲ this agreement allotted 55.5 ቢሊዮን ኪዩቢክ ሜትርስ to Egypt 55.5 ቢሊዮን ኪዩቢክ ሜትሩን ለግብጽ ደልድሏል። 18.5 ቢሊዮን ኪዩቢክ ሜትሩን ለሱዳን ደልድሏል። deliberately overlooking Ethiopia overlooking means ignoring የኢትዮጵያን በመተው ማለት ነው። ኢትዮጵያስ ራይት የኢትዮጵያን ራይት ወደ ጎን በማለት አብዛኛውን መደመር እንችላለን። 55 ሲደመር 18 ኦልሞስት 20 ነው። ወደ 78 ምናምን ፐርሰንቱን ለሁለቱ ሀገራት ብቻ የሰጠ ነው። ፍትሃዊ አይደለም ማለት ነው። ዘከረንት ኢሹ አሁን ያለው ጉዳይ ምንድን ነው? አሁን ያለ በሶስቱ ሀገሮች መካከል ያለው ጉዳይ ሱዳን ኤንድ ኢጅፕት ቻሌንጅ ዘ ኮንስትራክሽን ኦፍ ግራንድ ኢትዮጵያን ሬኔሳንስ ዳም የታላቁን የኢትዮጵያ የህዳሴ ግድብ በመቃወም ላይ ናቸው እስካሁን። በተለያየ መልኩ በውጭ ግንኙነት፣ በዲፕሎማሲ የኢኮኖሚ ማዕቀብ ለማድረግ በሚደረጉ ስምምነቶችና ውይይቶች ላይ ሀያላን ሀገራትን በማስተባበር ኢትዮጵያ ላይ ጫና ለማድረግ ኢትዮጵያ ውስጥ ሰላም እንዲኖር፣ ድህነት እንዲቀጥል፣ ሰላም እንዳይኖር በማድረግ ውሃ የመጠቀም መብቷ እንዳታረጋግጥ ተጽዕኖ በመፍጠር ላይ ናቸው። ይቀጥላል። ክሌሚንግ ኢት ማይት አፌክት ዜር ዋተር ሪሶርስ ምክንያታቸው የውሃ አጠቃቀም መብታቸውን ይጎዳብኛል ብለው ያምናሉ ማለት ነው። ሁለተኛው ነጥባችን የምናየው ናቹራል ሪሶርስ ኮንፍሊክት ድራይቨርስ ነው። ድራይቨርስ ኤንድ ዶሜይንስ ነው። የተፈጥሮ ሀብት ወይም የውሃ ሀብት አጠቃቀምን በተመለከተ የሚነሱ ግጭቶች መሰረታዊ አነሳሽ ምክንያቶች ምንድናቸው ነው። ድራይቨር ሚንስ ሜይን ኮዝ ነው። ሜይን ኮዞቹ ሌላ ኮዞች ያስፈልጋል። ኮዝ ያስከትላል። ኮዝ 1 ኮዝ 2 ኮዝ 3 እንደማለት ነው። ሶ መሰረታዊ ምክንያቶቹ ከጀርባ ምንድናቸው ነው። ድራይቨሮች ዲስፒት አራይዚንግ ኦቨር አክሰሲንግ ኮንትሮሊንግ ኤንድ ዩዚንግ ማቴሪያልስ ፋውንድ ኢን ኔቸር ግጭቶቹ የሚነሱት አክሰስ ማድረግ ነው። መጀመሪያ ሀብቱን መቆጣጠር ላይ፣ ሀብቱን መምራት ላይ፣ ሀብቱን አጠቃቀም ላይ ነው። እና ትሪገሮቹ ምንድናቸው ነው እያለን ያለ which rise the market value of resource and restrict access
የመጀመሪያው ዶሜን ላንድ ነው። ላንድ ኦነርሺፕ ነው። ፕሮቫይድስ አክሰስ ቱ ሚኔራልስ ቲምበር ኤንድ ፓስቸር ነው። ላንድ ኦነርሺፕ ነው። አካባቢውን መሬቱን መቆጣጠር ነው። ለምሳሌ ግብፅ እና ሱዳን በታሪክ ምዕራብ ኢትዮጵያ የሚባለውን የተወሰነውን የኢትዮጵያ ክፍል ከተቻለ ሙሉ በሙሉ በቁጥጥራቸው ስር በማድረግ አባይን መቆጣጠር የሚል መሰረታዊ ሀሳብ አለ፣ የታሪክ ሀሳብ። ሌላ ቲምበር ነው። ቲምበር ስኬርስ ዱ ቱ ራፒድ ፖፑሌሽን ግሮዝ የሚፈጠር ነው። የህዝብ ቁጥር እየጨመረ ሲመጣ የደን ሀብት የግጭት መንስኤ ነው። የመጀመሪያው መሬት ነው። ሶስተኛው ፍሬሽ ወተር ነው። ለምሳሌ ናይል፣ ዳርፉር የደቡብ ሱዳን ዳርፉር የሚባለው ክፍለ ሀገር አካባቢ የዘለቀው ለአመታት የዘለቀው ግጭት በውሃ አጠቃቀምና በነዳጅና በውሃ አማካኝነት የተፈጠረ ነው። ኢነርጂ ነው። ሌላው ኢነርጂ ሃይድሮካርበንስ ገልፍ ዋር የሚባለው ለምሳሌ መካከለኛው ምስራቅ በዚህ ቱርክ ወደ ምስራቅ አውሮፓ አካባቢ ኢራንና ኢራቅ አካባቢ ገልፍ ዋር ይባላል። እሱ ከኢነርጂ ነው። ኢነርጂ ማለት ከነዳጅ ዘይት ጋር የተያያዘ ነው። ሌላው አንዳንድ የዓለማችን አካባቢዎች ደግሞ ግጭቶች የሚፈጠሩት በዋናነት ከፕሪሸስ ሚኔራልስ ውድ የሆኑ የተፈጥሮ ሀብቶች ነው። እንደ ዳያመንድ፣ ሴንትራል አፍሪካ ለምሳሌ ኮንጎ ኤግዛምፕል ኮንጎ የኮንጎ ለዓመታት የዘለቀው ግጭት በሁለቱም ኮንጎዎች መካከል ወይም በኮንጎዎቹ ውስጥ በተለያዩ ክልሎች መካከል የሚፈጠረው ደም አፋሳሽ ግጭት ከውድ ማዕድናት ጋር የተያዘ ነው። ስናጠቃልለው ዓለማችን ላይ ከተፈጥሮ ሀብት ጋር እየተፈጠሩ ያሉ ግጭቶች ዋናዎቹ ከመሬት ጋር የተያዙ፣ ከደን ጋር የተያዙ፣ ከንጹህ ውሃ ጋር የተያዙ ለምሳሌ ወንዞች እና ከነዳጅ ጋር የተያዙ እንዲሁም ከውድ ከከበሩ ማዕድናት ጋር የተያዙ ናቸው ማለት ነው። ኢንስቲጌት የሚያደርጉት ሶርሶቹ እንደጀመር ነው። አንደኛው ፌይለር ኦፍ ፖሊሲ ነው። ማኔጅ ማድረግ ይቻል ነበር ግጭቶቹን። ነገር ግን ዓለም አቀፍ ፖሊሲም ሆነ የሀገራት ፖሊሲ ይህንን ማስተናገድ አይችሉም። ለምሳሌ ግብፅ የምትነድፈው ፖሊሲ ከኢትዮጵያና ከሱዳን ጋር እንዲያግባባት አያደርግም። ሚስ ማኔጅመንት የተፈጥሮ ሀብቱን በአግባቡ አለመያዝ፣ አብሰንስ ኦፍ ትራንስፓረንሲ ኤንድ ኢኩዊቲ የፍትህ መጉደል ከፍል እንዳየ ነው። የፍትህ አለመረጋገጥና የግልጽነኝነት ችግር ነው። ግብፅና ሱዳን ፕላን የሚያደርጉትን ለኢትዮጵያ በደንብ አለማሳወቅ፣ ኢትዮጵያን በተመሳሳይ መልኩ መሄድ የማያግባቡ ሁኔታዎችን ይፈጥራል ማለት ነው። ሃይ ሌቭል ኦፍ ኮራፕሽን ሌላ ሙስና ነው። ኤንድ ፊርስ ኢትኒክ ፖለቲካል ዲቪዥንስ በየሀገራቱ በየአካባቢው የሚፈጠረው የብሔርና የፖለቲካ ክፍፍሎች፣ የሙስና መስፋፋት የተፈጥሮ ሀብት ግጭቶችን ያባብሳሉ። ሌላኛው ኮንትራዲክሽንስ ቢትዊን ሎካል ኢንትሮዲውስድ ማኔጅመንት ሲስተምስ በአካባቢ ሎካል ሚንስ ሀገራዊ የሆኑ የተፈጥሮ ሀብት አጠቃቀምና ኢንተርናሽናል የሆኑ የተፈጥሮ ሀብት አያያዝና አጠቃቀም ዘዴዎች መካከል ልዩነት መፈጠሩ ነው። ሶስተኛው ነጥባችን የትምህርታችን ነጥብ ኮንፍሊክት ሪዞሉሽን ስትራቴጂስ ነው። ውሃን ጨምሮ በተፈጥሮ ሀብት ዙሪያ የሚነሱ ግጭቶችን አፈታት ማለት ነው። ኮንፍሊክት ሪዞሉሽን ስትራቴጂስ የአፈታት ዘዴዎች ወይም ስልቶች። የመጀመሪያው አንደኛው ኔጎሽዬሽን ነው። በሲቪክ ኤጁኬሽን ታውቁታላችሁ ብዬ አስባለሁ። ኔጎሽዬሽን ድርድር ነው። ቮለንተሪ ፕሮሰስ ዌር ፓርቲስ ሪች አን አግሪመንት ስሩ ኮንሰንት ነው። ሁለቱ ግጭት ውስጥ የገቡ አካላት ወይም ግለሰቦች ወይም ሀገራት ለምሳሌ ሱዳንና ኢትዮጵያ ቢሆኑ ወይም ኢትዮጵያና ኬንያ ቢሆኑ ሁለቱ ሀገራት በመሪዎቻቸው አማካይነት ቁጭ ብለው እርስ በርሳቸው ችግሮቻቸውን ይወያያሉ፣ ይስማማሉ። ይሄ ኔጎሽዬሽን ይባላል። ሁለተኛው ሜዲዬሽን ነው። ሽምግልና የምንለው ነው። ሰርድ ፓርቲ ነው። ሶስተኛ አካል ይሳተፍበታል። ፋሲሊቴት ኔጎሽዬሽን ውይይቱን ለምሳሌ ተደራዳሪዎቹን ሶማሊያና ኬንያ ቢሆኑ የሚደራደሩት ኢትዮጵያ ተጠራቸውና አዲስ አበባ ከተማ ታስቀምጣቸዋለች። ሁለቱ አገሮች በጋዜጠኞቻቸው በመሪዎቻቸው አማካይነት ይደራደራሉ። ነገር ግን ኢትዮጵያ ፍርድ አትፈርድም። ላክስ አውቶሪቲ ቱ ኢምፖዝ ሶሉሽኑን ራሳቸውን የሚያስቀምጡት ማለት ነው። ሶስተኛው የግጭት አፈታት ስትራቴጂ አርቢትሬሽን የሚባለው ነው። ይሄ እርቅ የሚባለው ነው። ሰሚት ነው የሚደረገው፣ ማስረከብ ነው። ግጭት ውስጥ ያሉ ሀገራት ጉዳያቸውን ለሶስተኛው አካል ያቀርባሉ። አግሬብል ሰርድ ፓርቲ አለ፣ የተስማሙበት ሶስተኛው ወገን ነው። መጨረሻ ላይ ሬንደርስ ባይንዲንግ ዲሲሽን ሚንስ ማጠቃለያ ውሳኔ ይወስናል ሶስተኛው አካል። ይሄ አርቢትሬሽን ይባላል። አራተኛው አጁዲኬሽን ነው። አጁዲኬሽን የህግ ቃል ነው። ሪሌይንግ ኦን ጀጅ ነው። ዳኛ ወይም ደግሞ ግጭት የመፍታት ስልጣን የተሰጠው አካል መስሪያ ቤት አለ፣ አድሚኒስትሬተር። እሱ ፎርማል ሌጋል አፕሮች ተጠቅሞ ውሳኔ ይወስናል። የተቀመጠውን ህግ ተጠቅሞ ውሳኔ ይወስናል ማለት ነው። ለምሳሌ ኢጋድ ቢሆን የምስራቅ አፍሪካ በየነ መንግስታት ድርጅት ቢሆን ኢትዮጵያና ኬንያ ቢቀርቡ እነሱ ጉዳያቸውን ያቀርባሉ። የሚወስነው ኢጋድ ነው ማለት ነው። ሌላ አቮይዳንስ ነው። የመጨረሻው አምስተኛው አቮይዳንስና ኮኤርሽን ነው። እነዚህ በጣም ለስ ኮንስትራክቲቭ ናቸው። በጣም አይደገፉም። ለስ ዩስፉል ናቸው። ብዙ ጥቅም የላቸውም። አቮይዳንስ በግለሰብ ደረጃ ጠቃሚ ነው። ለምሳሌ በጣም የሚጣላችሁ ሰው የማይግባባችሁ ሰው ካለ ሰውየው ጋር የሚያገናኛቸውን ጉዳይ ወደ ጎን በማለት በቃ ዳርዳሩን በመሄድ ባለመቅረብ
መሄድ ማለት ነው፣ ማስወገድ ማለት ነው አቮይዳንስ። ሌላ ኮየርሽን ኃይል መጠቀም ነው፣ ማስፈራራት፣ ይሄ ሀገራትም ከሆኑ ይሄ ፕሮፓጋንዳ ምናምን መጠቀም ነው። ኮንፍሊክት ሪዞሉሽን መካኒዝም እንቀጥላለን። ሪዞልቪንግ ትራንስባውንደሪ ሪቨር ኮንፍሊክትስ በጣም አሪፉ መካኒዝም እንደ ስትራቴጂ ፕሮሞቲንግ ኢኩዊቴብል ዩዝ ኦፍ ቤዚን ነው። የተፋሰስን ሀብት በአካባቢው ያለውን ውሃ ሀብት ወይም ሌላ የተፈጥሮ ሀብት በአግባቡ መጠቀም ነው። ኢኩዊቴብል ለምሳሌ ኢትዮጵያ ትልቁን የአባይ ወንዝ ገድባ ኤሌክትሪክ ኃይል በማመንጨት ልማቷን ታፋጥናለች፣ የተፈጥሮ ሀብቷን ትጠብቃለች፣ የኃይል ፍላጎቷን ታሟላለች። ሱዳንና ግብጽ ደግሞ ውሃ አይቆምባቸውም፣ በፍትሃዊነት ይጠቀማሉ። ለመስኖ፣ ለከተማ፣ ለማንኛውም አይነት ልማታቸው ይጠቀማሉ ማለት ነው። እሱ በጣም አዋጭ ነው። ዊን ዊን ስትራቴጂም ይባላል። ይሄ ዊን ዊን መጠቀም ማለት ነው። አንተም ተጠቀም እኔም ልጠቀም። ሌላው አቮይዳንስ ኦፍ ሲግኒፊካንት ሃርም ቱ አዘር ሪፓራን ካንትሪስ፣ አንዱ የተፋሰሱ ሀገር ሌላውን ሀገር እንዳይጎዳ መጠንቀቅ አለበት፣ ማስወገድ አለበት። ጉዳትን ማስወገድ። ኢትዮጵያ ለምሳሌ መጠቀም እየቻለች 100% መጠቀም እየቻለች አትጠቀምም። ለምን? ግብፅና ሱዳን ስለሚጎዱ መጉዳት የለብኝም ብላ ማሰብ አለባት ማለት ነው። ኢንፎርሜሽን ኤክስቼንጅ ነው፣ የመረጃ ልውውጥ በሀገራት በተፋሰስ ሀገራት መካከል ቀጣይ የሆነ ኢንፎርሜሽን የመረጃ ልውውጥ መደረግ አለበት። ኮንሳልቴሽን ዊዝ ሪፓሪያን ካንትሪስ፣ ፖሊሲ ሲቀርጹ፣ ለምሳሌ ይሄ ግድብ ሲገድቡ፣ መስኖ ሲሰሩ፣ ማንኛውም አይነት የጋራ የሆነውን ሀብት ሲጠቀሙ ጎረቤት ሀገራት እያወቁ መሆን አለበት። ዛች ኮንሳልቴሽን ማሳወቅ፣ መማከር ማለት ነው። ፕራዮር ኖቲፊኬሽን ቢፎር ቴኪንግ አክሽን ሚንስ እርምጃ ከመውሰድ ኤግዛምፕል ዳም ቢልዲንግ ግድብ ከመገደባችሁ በፊት አብረው የተፈጥሮ ሀብቱን ሼር የሚያደርጉት ሀገራት ማወቅ አለባቸው። ፕራዮር ሚንስ ቢፎር ኖቲፊኬሽን ቀድሞ ማሳወቅ ማለት ነው። ሪዞልቪንግ ዲስፒዩትስ ግጭት አይፈጠርም አይባልም። ግጭቶች ሲፈጠሩ ፒስፉሊ በሰላማዊ መንገድ በውይይትና በድርድር ስሩ ኔጎሽዬሽን፣ ሜዲሽን፣ አርቢትሬሽን ከፍ ብለን እንዳየነው በዳያሎግ በሰለጠነ ዘመናዊ አግባብ መፍታት ያስፈልጋል ማለት ነው። ተማሪዎች የዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄ እንሰራለን። የመጀመሪያው ጥያቄያችን ዋት ኢዝ ዘ ፕራይሜሪ ፋክተር ዛት ትሪገርስ ናቹራል ሪሶርስ ኮንፍሊክት፣ በተፈጥሮ ሀብቶች ላይ የሚፈጠሩ ግጭቶችን የሚገፉ ገፋፊ የሆኑ መሰረታዊ ምክንያቶች ውስጥ የትኛው ነው? ኤ ዘ ዲስከቨሪ ኦፍ ኒው ኢንኤግዞስቲብል ሪሶርስስ፣ ኢንኤግዞስቲብል ሊዳከም የማይችል ማለት ነው። ሶላር ኢነርጂ ነው ለምሳሌ ሰን ኢነርጂ ነው። ይሄ ያዋድዳል እንጂ አጣላም፣ መልስ አይሆንም። ቢ አሴት ስኬርሲቲ የሀብት እጥረት which causes market value of limited resource to rise፣ የሀብት እጥረትና የተፈጥሮ ሀብቶች ዋጋ እየጨመረ መሄዱ ችግር ሊሆን ይችላል። the use of mediation to solve disputes ይሄ ሶሉሽን ነው፣ የኮንፍሊክት ሪዝን አይሆንም። absence of ethnic and ይሄም ሶሉሽን ነው። መልሳችን ቢ ነው የሚሆነው ማለት ነው። ሁለተኛው ጥያቄ which conflict resolution strategy ከሚከተሉት ውስጥ የትኛው የግጭት አፈታት ዘዴ ወይም ስልት involves mutually agreeable third party who renders binding decision፣ በጋራ mutually means በጋራ ማለት ነው። በጋራ ሁለቱ ግጭት ውስጥ ያሉ አካላት ወይም ሀገራት የተስማሙበት ሶስተኛ ወገን third party ውሳኔ የሚያሳልፍበት የግጭት አፈታት መንገድ የትኛው ነው? ኔጎሽዬሽን ሁለቱ ናቸው፣ ቱ ፓርቲስ ናቸው። ሜዲሽን ሰርድ ፓርቲ ዲሲሽን ፓስ አያደርግም። አቮይዳንስ አት ኢንዲቪጁዋል ሌቭል ነው። መልሳችን ዲ ነው ማለት ነው፣ አርቢትሬሽን። ሶስተኛ ዘ 1951 ትሪቲ ሪጋርዲንግ ዘ ዩዝ ኦፍ ናይል ዋተርስ፣ የናይል ውሃን አጠቃቀም በተመለከተ የ1959 ስምምነት ኤክስክሉሲቭሊ ቱ ዊች ቱ ካንትሪስ ሊዲንግ ቱ ኦንጎይንግ ኮንቴንሽንስ፣ የትኞቹ ሁለት ሀገራት ነው ውሃውን በዋናነት የሰጠው ነው። 1959 እንደ አውሮፓውያን አቆጣጠር በናይል ወንዝ ላይ የተካሄደው ስምምነት የተደረገው ለሁለቱ ትልልቅ አገሮች እንዲጠቀሙ የሰጠ ለማን ነው? ኢትዮጵያ ኤንድ ኢጅፕት አይደለም። ኢትዮጵያ ኤክስክሉድ ነች። ኢትዮጵያ ኢዝ ኤክስክሉድድ፣ ምንም እንድትሰበሰብ እንኳን አልተደረገም። ስለዚህ መልሳችን ሱዳን ኤንድ ኢጅፕት ነው ማለት ነው። በሚቀጥለው ትምህርት እስከምንገናኝ ደህና ሁኑ።